ህፃናት ንጹህ ወረቀት ነጭ ወረቀት ናቸው አይደል የሚባለው የተሰጣቸውን ነገር የተነገራቸውን ነገር ነው መልሰው ወጥተው የሚናገሩትና በእርግጠኝነት እቺ ልጅ ተጽፎ የተሰጣትን ነገር ነው ያነበበችው። እንደምታውቁት እንግዲህ በትላንትናው ዕለት የእመቤታችን የቅድስት ድንግል ማርያም ክብረ በዓል ነበር ማለት ነው። በዚህ ምክንያት ነው እንግዲህ ራሷ አስፈታቸው ሲሉ በርካታ ሰዎች ምስክርነታቸውን እየሰጡ ያሉት። ዓለም ላይ ጥናት ሲያደርጉ የነበሩ ሰዎች የግዕዝን የብራና መጽሐፍቶቻችንን ሲሰርቁ ሲፈልጉ እንዲሁም ደግሞ መሪዎቻችን እንደማባበል በተለያዩ ምክንያቶች ሳይቀር የተለያዩ መጽሐፍትን ወደ ሀገራቸው ይዘው እንደሚመለሱ ብዙ ታሪኮች ያስረዳሉ። በኢትዮጵያ ውስጥ ግን ከሰሞኑ ግዕዝ ትምህርት ትማራላችሁ በመባሉ ምክንያት በርካታ ሰዎች የተማሩትም እንዲሁ ደግሞ ህፃናት ሳይቀሩ ወጥተው የሚናገሩት ነገር ትንሽ ጆሮን ጭው የሚያደርግ ነገር ነው። የክርስቶስ ሰላም ለሀገራችን ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጤና ይስጥልን ውድ ደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን እያነሳን ወደ እናንተ ወደ ቤተሰቦቻችን እንደምናደርስ ይታወቃል። በትላንትናው ዕለት እንግዲህ የእመቤታችን የቅድስት ድንግል ማርያምን ክብረ በዓል በድምቀት በተለያዩ ቤተክርስቲያናት አድባራትና ገዳማት ሲከበር እንደነበር አይተናል። ከዛ ጎን ለጎን ደግሞ የተለያዩ የተፈጠሩ ድንገተኛ አደጋዎች ነበሩ። ለሱ በጣም እናዝናለን። እሱን ጉዳይ ወደ እናንተ የምናደርስ ይሆናል። ከዛ ባለፈ ደግሞ እንግዲህ ግዕዝን እየተመለከተ አንዲት ህፃን ልጅ የተናገረችው እጅግ አስደንጋጭ ሆኗል። ምንድን ነው ያለችው? እሱንም በዝርዝር የምናየው ይሆናል። ከዛ ባለፈ እንግዲህ ባለፈው ፕሮግራማችን ሰኞ ዕለት ባስተላለፍንላችሁ ፕሮግራማችን ብሩክ በተለያዩ ቤተክርስቲያናት ስትነካ ድምጽ በመሆን የሚታወቅ ወጣት ጎበዝ ልጅ እንደሆነ ይታወቃል። ታዲያ የእሱን የፍርድ ቤት ውሎ ወደ እናንተ አድርሰንላችሁ ነበረ። የዋስ መብት እንደተፈቀደለት በዚህም 30 ሺህ ብር ተጠይቆ በነፃ እንዲለቀቅ ተወስኖለት እንደነበረ አስተላልፈንላችሁ ነበር። ከዛ በኋላ ግን ይግባኝ ተጠይቆበት ነበር ማለት ነው። ከይግባኙ በኋላስ ምን ተፈጠረ? በዚህ ሰዓት ቤቱ ነው የሚገኘው። ወደ ቤቱ ገብቷል። ነገር ግን ቤት ውስጥ ሲገባስ ምን ተፈጠረ የሚለውንም ጉዳይ በዝርዝር የምናየው ነው የሚሆነው። ከዛ ባለፈ እንግዲህ የተለያዩ አርቲስቶች ታዋቂ አርቲስቶቻችን ከቤተ ክርስቲያን ጋር ተያይዞ የተለያዩ ስራዎችን በመስራት ይታወቃሉ። በተለይ ደግሞ ተዋናይት፣ ፕሮዲውሰር እንዲሁም የራሷን ቢዝነሶች የምትሰራ መቅደስ ጸጋይን ብዙዎቻችሁ ታቋታላችሁ ብዬ አስባለሁኝ። ከእመቤታችን ከቅድስት ድንግል ማርያም ጋር ተያይዞ ያስተላለፈችው መልእክት አለ። እነዚህን ጉዳዮች ወደ እናንተ የምናደርስ ነው የሚሆነው። እንዲሁም ደግሞ በእስልምና እምነት ተከታዮች ዘንድ በአጠቃላይ ኢትዮጵያ ውስጥ አሉ የሚባሉ በርካታ ጉዳዮች ላይ ሀገራዊ ጉዳዮች ላይ የራሱን ሀሳብ በመስጠት ይታወቃል። ኡስታዝ አቡበከር በዚህ ሰዓት ታሞ ነው የሚገኘው። ምንድነው የተፈጠረው የሚለውን የዚህን ዝርዝር ጉዳይ ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። እኔ ትዕግስት አስቻለው ነኝ። መልካም ጊዜ ይሁንላችሁ። ወደ መጀመሪያ ጉዳይ ስናልፍ እንግዲህ የባሮክን ጉዳይ ነው የምናነሳው። ባሮክ እንግዲህ ባለፈው ድንግል ማርያምን ከተናገረችው ልጅ ጋር ተያይዞ መኖሪያ ቤታቸው ሄዶ የት ነው ያለችው ልጅቷ የሚል ቪዲዮ ሰርቶ በመልቀቁ ምክንያት እንደታሰረ አይዘነጋም። ታዲያ ከዛ በኋላ በእስር ቤት ቆይቶ ነበረ። በባለፈው በሰኞ ፕሮግራም ላይ ደግሞ የፍርድ ሂደቱ በዋስ እንዲጠናቀቅ የ30 ሺህ ብር ዋስ ተፈቅዶለት ነበረ። ነገር ግን እኛ ወደ እናንተ ዋስ ተፈቅዶለታል እንዲለቀቅ ተፈቅዶለታል ካልናችሁ በኋላ አቃቢ ሕግ መልሶ ይግባኝ ጠይቆ ነበረ። በይግባኙ መሰረት ታዲያ ከዛ በኋላ እንግዲህ የነበሩትን ቀናቶች እስከ ትላንትና ጠዋት ድረስ ማለት ነው እዛ እንዲቆይ ተደርጎ ነበረ። ከዛ በኋላ ግን ከይግባኙ በኋላ እንግዲህ በነፃ እንዲለቀቅ ተወስኖለት በትላንትናው ዕለት በሰላም ወደ ቤቱ ከሰዓት ላይ ገብቷል። በቦታው በርካታ የመንፈሳዊ ሰዎች ተገኝተው ነበረ። በተለይም ጋዜጠኛ ነጋሽ በዳዳ፣ አርአያ መካሻ እንዲሁም ሌሎች የሙያ ጓደኞቹም የተለያዩ ጠበቆች እዛ ቦታ ላይ ተገኝተው ነበረ። እንግዲህ የመፈታቱን ዜናም በዚህ መልኩ ጋዜጠኛ ነጋሽ በዳዳ አስተላልፎ ነበር። እሱ ቪዲዮ ላሳያችሁና እንመለስ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ ምን እንደምል አላውቅም። እልል በሉና እስቲ ድንግል ማርያምን አመስግኑልኝ። በእውነት በጣም ደስ የሚያሰኝ ዜና ሰምቻለሁ። ድንግል ማርያም በዕለተ ቀኗ መስከረም 21 ቀን ዛሬ የምትወዱት የምንናፍቀው ያለ ኃጢአቱ በእስር ቤት ሲሰቃይ የነበረው ወንድማችን ልጃችሁ ወንድማችሁ ባሮክ ብሩክ ኦዳ ከእስር ቤት ተፈቶ ወደ ቤተሰቡ ተቀላቅሏል።
በዚህ ሰዓት ድንግል ማርያምን ሊያመሰግናት ወደ ቤተ ክርስቲያን አልያም ደግሞ ለእረፍት ወደ ቤቱ ሊሆን ይችላልና በሰማውበት ቅስበት ነው የነገርኳችሁ። ክብር ለድንግል ማርያም። በዕለተ ቀኗ እንግዲህ ይህንን ተአምር እናታችን እመቤታችን እመብዙኃን ወላዲተ አምላክ ይህንን አድርጋልናለች። እንደምታስታውሱት መስከረም 19 ቀን ዋስትና ተብሎ በ30 ሺህ ብር እንደዚሁ ይግባኝ ተጠይቆበት ነበረ። ድንግል ማርያም ስለ ስሟ ሲል ተሰዶ በዕለተ ቀኗ እንግዲህ ከእስር እንዲወጣ አድርገዋለችና ይህችን እናት ናት እንግዲህ አታማልድም የሚሉን። ይኸው አማልዳን አይተናታል። በዕለተ ቀኗ ልጃችንን ልጇን ከቤተሰቡ ጋር ቀላቅለዋለች። ክብር ለድንግል ማርያም ይሁን። እሷን ያመነ እሷን ያለ እሷን የተከተለ እሷን የጠራ መች አፍሮ ያውቃል። ክብር ለድንግል ማርያም ልጅ ለመድኃኔዓለም ይሁን። ባሮኬ ከእስር ተፈቷል። እልል በሉ። ከዚህ በተጨማሪ እንግዲህ ባሮክ በጣም የሚገርማችሁ እንግዲህ ለእመቤታችን ለቅድስት ድንግል ማርያም እንዴት ትነካለች በሚል ነበረ። እንዴት እንደዚህ ይደረጋል ልጅቷ ተፈልጋ ለሕግ መቅረብ አለባት በሚል ሀሳብ ነበረ እንግዲህ በዛ መልኩ ስሜቱን ሲገልጽ የነበረው። ምንም አይነት ጉዳት ማንም ላይ አላደረሰም። ነገር ግን ጉዳዩ የእገታ ወንጀል ነው በሚል ነበረ ለመታሰሩ ምክንያት የሆነው ማለት ነው። ከዛ በኋላም እንግዲህ የቤተልሔም እናት ምንም አላደረገኝም፣ አላስፈራራኝም፣ ፈቅጄላት ነው ቤት ውስጥ ቪዲዮ እየሰራው ሲሉም እንግዲህ በሚዲያ ላይ ምስክርነት መስጠታቸውም አይዘነጋም። ከዛ በኋላ እንግዲህ ባሮክ በትላንትናው ዕለት መፈታቱን ደግሞ ብዙዎችን አስገርሟል። እንደምታውቁት እንግዲህ በትላንትናው ዕለት የእመቤታችን የቅድስት ድንግል ማርያም ክብረ በዓል ነበር ማለት ነው። በዚህ ምክንያት ነው እንግዲህ ራሷ አስፈታቸው ሲሉ በርካታ ሰዎች ምስክርነታቸውን እየሰጡ ያሉት። ለማንኛውም ባሮክ ወደ ቤቱ ሲገባ የእናትየው ስሜት፣ የባለቤቱ ስሜት፣ እንዲሁ የሱ ራሱ የጓደኞቹ ስሜት እጅግ ልብ የሚነካ ነበረ። በዚህ ሰዓት ታውቃላችሁ ሁሉም አብዛኞቹ ከቤተ ክርስቲያን ጋር ተያይዞ ስራ የሚሰሩ ሰዎች ብዙ ፈተና የሚገጥማቸው ብዙ ፈተና የሚያሳልፉበት ጊዜ ነውና ከዚህ አንጻር ብዙዎቻችን ስሜታዊ የምንሆንበት ጊዜ ነው። እስኪ የእነሱን ስሜት ላሳያችሁና እንመለስ። መከራው ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለም ቤዛ የልጅሽ ቸርነት ያንቺም ደግነት ባሪያሽን ሰወረኝ ካስጨናቂው ሞት እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናው ቆይቼ ኪዳነ ምሕረትን እንደ ትናንትና ካፌ ላይ አይጠፋም የስምሽ ምስጋና እንደ ልጅነቴ እንደ ትናንትና ካፌ ላይ አይጠፋም። በዚህ መልኩ ነበር እንግዲህ ባሮክ በጣም ሲያለቅስ ነበር። እናቱ እንግዲህ እንደምታዩት እንደ አንድ እናት ፖሊስ ጣቢያ እንደመመላለስ የሚከብድ ነገር የለምና ባሮክ በጣም ደስ ብሎናል። እንኳን እግዚአብሔር አስፈታ። ቀሪው የአገልግሎት ዘመንህም እንዲሁ በጽናት የተሞላ እንዲያደርግልህ እንመኛለን ማለት ነው። እንግዲህ ሰሞኑን የግዕዝ ጉዳይ ላይ በርካታ ሰዎች እንግዲህ ጅራፋቸውን እያነሱ ነው የሚመስሉት። በነገራችን ላይ የግዕዝ ጉዳይ እንዴት ተደርጎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ብቻ እንደሚሆን ግራ ይገባኛል። እንግዲህ የግዕዝ ቋንቋ ከአንደኛው እስከ 7ኛው ክፍለ ዘመን ድረስ በስፋት የሚነገር ግንባር ቀደም ዓለም አቀፋዊ ቋንቋ ነበረ። በሴሜቲክ መድብ ውስጥ የሚመደብ ሲሆን እንግዲህ አማርኛም፣ ትግርኛም እንዲሁ አረብኛም ሳይቀር በተወሰነ መልኩ ከዚህ ቋንቋ ላይ የሚቀዳ እንደሆነ ይታወቃል። ዓለም አቀፋዊ ነው ስንል ደግሞ በምክንያት ነው። በርካታ ዓለም ላይ ጥናት ሲያደርጉ የነበሩ ሰዎች የግዕዝን የብራና መጽሐፍቶቻችንን ሲሰርቁ ሲፈልጉ እንዲሁም ደግሞ መሪዎቻችንን በማባበል በተለያዩ ምክንያቶች ሳይቀር
የተለያዩ መጽሐፍትን ወደ ሀገራቸው ይዘው እንደሚመለሱ ብዙ ታሪኮች ያስረዳሉ። ለምሳሌ ጄምስ ብሩስን ብንመለከት እንግዲህ መጽሐፈ ሄኖክ በዓለም ላይ እጅግ ከሚፈለጉ መጽሐፍት መካከል ዋነኛው ነውና ብዙ መከራከሪያ ነገሮችም አሉ። ወደፊት እዚህ ነገር ላይ ፕሮግራም አዘጋጅቼ ማቀርብላችሁ ነው የሚሆነው። እሱን እንኳን ሳይቀር ጄምስ ብሩስ ይዞት ሄዶ ነበረ። ከዛ በኋላ ነው እንደገና 3 ኮፒ አዘጋጅቶ ለአሜሪካ ከዛ ደግሞ እንዲሁ ፈረንሳይ እንዲሁ ለራሱ 1 ኮፒ አስቀርቶ ነበረ የሚል የታሪክ ድርሳን ያስረዳል። እንግዲህ ከዚህ አንፃር ታዲያ ኢትዮጵያ ውስጥ ግን ከሰሞኑ ግዕዝ ትምህርት ትማራላችሁ በመባሉ ምክንያት በርካታ ሰዎች የተማሩትም እንዲሁ ደግሞ ህፃናት ሳይቀሩ ወጥተው የሚናገሩት ነገር ትንሽ ጆሮን ጭው የሚያደርግ ነገር ነው። የቱ ጋር ነው ያለነው? ልጆቻችን ምን እየነገርናቸው ነው? የሚል ነገር ያነሳልና ይህን ቪዲዮ ሳይቸው ልመለስ። የግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገናርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኙ ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል 2-3 ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ጸንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቄስና ደብተራ ካሁን ሀሳባችሁ የሥራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተረግፎ አላለቀም። በወካው ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የቆጠት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ በኋላ። ሰላም አለይኩም ተክቢር። እንግዲህ እቺ ልጅ የምትናገርበት መንገድ እውነት ለመናገር እቺ ብላቴና ምንም የምታውቀው ነገር የለም። በጣም ትንሽ ልጅ ናትና በዚህ ልክ ጥላቻ ውስጥ ገብቶ አንድን ቋንቋ በዚህ ልክ ዘማሪያንን፣ ቀሳውስትን፣ የተለያዩ የጥበብ ሰዎችን ለመናገር የሚያስችል ልብ አላት ብዬ ነው ያላምንም። ነገር ግን ህፃናት ንጹህ ወረቀት ነጭ ወረቀት ናቸው አይደል የሚባለው? የተሰጣቸውን ነገር የተነገራቸውን ነገር ነው መልሰው ወጥተው የሚናገሩትና በእርግጠኝነት እቺ ልጅ ተጽፎ የተሰጣትን ነገር ነው ያነበበችው። ስለ ጸሐፊው ግን በጣም አዝናለሁ። ምን አይነት አለማወቅ ነው? እንደው የፈለገ ጥላቻ ውስጥ እንኳን ብንገባ በህግ እንደሚያስጠይቀን ስለምን እንረሳለን? ስለ ጉዳዩ ለምን አንረዳም? አልፈልግም አልማርም ማለት ሌላ ጉዳይ ነው። ሲጀመር እንደው ቋንቋ ምንስ ቢሆን ምንስ ቢደረግ ቋንቋ መማር ምንድነው ክፋቱ? የትኛውንም ቋንቋ ህፃናት ቢማሩ እኛም ትልልቅ ሰዎችን ቢማሩ ምንድነው ክፋቱ? ቋንቋ መግባቢያ ነው። ቤተክርስቲያን ብዙ ነገሮችን ባንዲራ፣ ቋንቋዎችን፣ የተለያዩ የምንጠቀምባቸውን ሃይማኖታዊ፣ መንፈሳዊ፣ ባህላዊ ሴቶቻችንን የምንጠቀምባቸውን መሳሪያዎችን ጠብቃ አቆየች። በመጠበቋ እኮ በጣም ልትኮሩባት በጣም ልታመሰግኑ ነው እንጂ የሚገባው። እንዴት ነው በዚህ ልክ ለዚች ልጅ ለህፃናት ጥላቻ የምታስተምሩት? ምን እያደረጋችሁ ነው? እያደረጋችሁ ያላችሁትን ነገር ታውቃላችሁ ወይ? ለምሳሌ አጠገባችሁ ያለው ዋንጫ ተመልከቱ። ዋንጫው አጠገብ ያለው የባንዲራውን ሁኔታ ተመልከቱ። ይህ ባንዲራ በተለያዩ ጊዜ የተለያዩ ጥያቄዎች የሚነሳበት ነገር ግን ደግሞ በጀግንነት ብዙ አባቶቻችን ባሸነፉባቸው ትልቅ ድሎቻቸው ውስጥ ከፍ አድርገው የያዙት ባንዲራ እንደሆነ ይታወቃል። ይህንን ባንዲራ እንኳን በአንድም በሌላ መልኩ የተለያዩ እንቅፋቶች ሲመጡ እንኳን
ቤተክርስቲያን የራሷን አርማ በማድረግ ጠብቃ አቆይተዋለች። ወደፊትም ደግሞ ይቀጥላል እንዳይመስላችሁ። ከዚህ ቀደም የነበሩትን በቤተክርስቲያን ላይ የተነሱ ፈተናዎችን ሁሉ ዞር ብላችሁ አስቡ። በተለያዩ ጊዜ የተለያዩ ነገሮች ሊፈጠሩ ይችላሉ፣ እንቅፋቶች ሊመጡ ይችላሉ። ነገር ግን ቤተክርስቲያን መቀጠሏን አታቆምም። ዓላማው ምንድነው ነው? አሁን ግዕዝ ተማሩ፣ በግዕዝ ቋንቋ ተማሩ ማለት ነገ እነዚህ ልጆች ስለ ሀገራቸው፣ ስለ ሕክምና፣ ስለ ፈለግ፣ ስለ ህዋ ምርምር ዓለም ሳይደርስበት በርካታ የደረስንባቸው አባቶቻችን የደረስንባቸው በርካታ ጥበቦች አሉ። ይህንን ጥበቦች ለማወቅ ደግሞ እነዚህ ህፃናት ቢማሩ ወደፊት ለራሳቸውም ለሀገራቸውም ይጠቅማሉ። ቋንቋን አለማርም ማለት እኔ ከፍተኛ አለማወቅ ነው፣ እንደ አለማወቅ ነው የምቆጥረው። እንዴት ነው ለትውልዱ እንደውም እወቁ፣ ይጠቅማቸዋል። በጎና ክፉንም ለመለየት እኮ ያስፈልጋል። የጠላቴን ቋንቋ ባቅ ምንድነው ችግሩ? ከምንም ነገር በላይ ሰው መጀመሪያ ሲያውቅ ራሱን ነው የሚጠቅመው። ከዛ የተረፈው ነገር ነው ለወገኖቹ፣ ለሌሎች ሰዎች፣ ለሀገሩ የሚተርፈው ከዛ በኋላ ነው። ምን አይነት ሰው ነው ይህንን ነገር ጽፎ ይሰጣት? እኔ መጀመሪያ ሳየው በጣም ደንግጫለሁኝ። ነገር ግን የኔ ብቻ ሀሳብ አልነበረም። እስኪ ይህ ሰው ደግሞ የተናገረውን ቪዲዮ ላሳያችሁና ልመልሳችሁ። ይህንን ግጥም ጽፎ የሰጣት ሰውዬ እንድታነብ ያደረጋት ሰውዬ በህግ መጠየቅ አለበት ባይነኝ። እኔ መተት አስተማሪ፣ ድግምተኛ፣ የኋላ ቀርነት መንስኤ፣ ትዕቢተኛ፣ ጨቋኝ የስድብ ማዕት ታወጡበታላችሁ እዚህ ግጥም ውስጥ እና ልጅቱ ይህንን ግጥም እንድታነብ ተጽፎ ተሰጥቷት ነው የሚሆነው። ምናልባት በሷ አቅም ይጻፍ ነገር አይመስለኝም። ምን ማለት ነው? በእርግጥ በጣም የሚያሳዝንና የሚያናድድ ነገር እኮ ነው። እንዴት እንደዚህ አይነት ነገር ከባድ የሆነ ድፍረት! ይህ እኮ ነው አሁን ችግሩ። እውነት ላይ ሐሰት ጉልበት እንግዲህ ሲያበጅ እንደዚህ አይነት ችግር ነው የሚፈጠረው። ጭራሹኑ ካላጠፋሁት ነው የሚለው። ለማንኛውም ምን ነገር ተማርን? ሌሎች ኢትዮጵያውያን እንግዲህ እስልምና እየቆየ ሲመጣ ምን መሆን እንደሚፈልግ ሌሎችን ለማጥፋት ያለውን ፍላጎት በዚች ልጅ በትንሿ ሕፃን ልጅ ግጥም ውስጥ ለማየት ችለናል። ከዚህ በፊትም እናቅ ነበረ እና አስቸጋሪ ነው የወደፊቱ የኢትዮጵያ ዕጣ ፈንታ ማለት ነው። በጣም አስቸጋሪ ነው የሚሆነው እና እቺ ልጅን ግጥሙን ጽፎ የሰጣት ሰውዬ እንድታነብ ያደረጋት ሰውዬ በህግ መጠየቅ ቢቻል መልካም ይመስለኛል። እንግዲህ በዚህ መልኩ ነው በርካታ ሰዎች ሀሳባቸውን እየገለጹ ያሉትና እንዴት አንድ መድረክ ላይ እንደዚህ አይነት በጣም የወረደ ቃል የወረደ አስተሳሰብ ያለው ጽሁፍ አንድ ህፃን ልጅ ይዛ ስትወጣ እንዴት ዝም ትላላችሁ? እንዴት ነው ያስቻላችሁ? ያን የመሰለ ጥሩ ትልቅ መድረክ አዘጋጅታችሁ እንዴት ነው የሚያስችላችሁ? እንዴት ነው በዚህ ልክ የወረዱ ቃላቶችን የሚጠቀሙ ህፃናትን አምጥታችሁ ፊት ለፊት ጭራሽ ሚዲያ እስኪቀባበለው ድረስ የምታደርጉት? ምን አይነት ድፍረት፣ ምን አይነት አለማወቅ ቢኖርባችሁ ነው? የግዕዝ ቋንቋ የተመለከተ በነገው ዕለት እንግዲህ እንግዳ ይዤላችሁ ነው የሚቀርበው። እንደው በዚህ ልክ አልማርም አልፈልገውም የሚያስብል ነው። መታደል ነው። በነገራችን ላይ በዓለም ላይ በተለያዩ ሃርቫርድን ጨምሮ በተለያዩ ዩኒቨርሲቲዎች የሚሰጥ ትምህርት ነው። ቤተክርስቲያናዊ ብቻ አይደለም፣ ሀገራዊ ብቻ አይደለም፣ ዓለም አቀፋዊ ቋንቋ ነው። የሆነ ጊዜ ላይ ደግሞ እናንተ ይህንን ጽሁፍ ለዚህች ልጅ የሰጣችሁ ሰዎች ሳትቀሩ ታፍራላችሁ፣ ታያላችሁ። ታሪክ ተወቃሽ ያደርጋችኋል። እንደው እናንተ ትልልቅ የሆናችሁት አንድ ጊዜ የተሳሳተ መስመር ላይ ሄዳችሁ ጨርሳችሁ ሊሆን ይችላል። ለሚመጡት ልጆች ለምናሳድጋቸው ልጆቻችን ግን እንደዚህ አይነት ክፋት የተሞላበት እንደዚህ አይነት ጥላቻ የተሞላበት ንግግርም ሆነ አስተሳሰብ አታውርሷቸው። አይጠቅማቸውም። ትጎዷቸዋላችሁ እንጂ አትጠቅሟቸውም። በምግባር በፍቅር አሳድጉ ልጆቻችሁን። የምታውቁት መጥፎ ነገር እንኳን ቢሆን እነዚህ ልጆች ላይ መጋባት የለበትም በጭራሽ። ይሄ እኛ እየተወዛገብን እየተወቃቀስን እየተወጋጋን ያለንበት ይሄ አሁን እያራመድን ያለው አስተሳሰብ ለተናናሾቻችን ፈጽሞ የሚጠቅማቸው ጉዳይ አይደለም። ግዴላችሁም እራሳችሁ ጋር ብቻ አቆዩት። እነዚህ ትናንሽ ልጆች ላይ አታስተላልፉላቸው፣ አትንገሯቸው። በጭራሽ የሚመጥናቸው የሚጠቅማቸውም ጉዳይ አይደለም። ስትነግሯቸው ስታስተምሯቸው ደግሞ በእውቀት አድርጉላቸው። ለማንኛውም ትንሽ ስሜታዊ የሚያደርግ ጉዳይ ነበርና በጣም ነው ማዝነው። እኔ ግን በተለይ መድረኩን ያዘጋጃችሁ ሰዎች እንዴት አስባችሁት እንዴት ብታስቡት ፈቅዳችሁ እቺ ልጅ ይህንን ጽሁፍ እንድታነቡ እንደሰጣችኋት በጣም የሚገርም ነው። ምን አይነት
ህሊና እንዳላችሁ መልሱን ለእናንተ ለራሳችሁ እንተዋለን። ለማንኛውም ውድ ቤተሰቦቻችን እናንተስ እዚህ ጉዳይ ላይ ምን መልስ አላችሁ? ምን ሀሳብ ትሰጣላችሁ? የሚለውን ኮሜንት ላይ ያስፍሩልን። በትላንትናው ዕለት እንግዲህ በቅድስት ድንግል ማርያም ክብረ በዓል በተለያዩ ቤተክርስቲያናት፣ አድባራት፣ ገዳማት ሲከበር ነበረ። ከዚህ ጋር ተያይዞ እንግዲህ ወደ 40 የሚጠጉ ምእመናን ምንጃር ውስጥ የሚገኝ ህንፃ ቤተክርስቲያን በመደርመሱ ምክንያት ህይወታቸውን አጥተዋል ማለት ነው። እንግዲህ በዚህ ጉዳት ላይ ምናልባት የሞት መጠን ሊጨምር ይችላል። እስካሁን ድረስ ቁርጥ ያለ ቁጥር አልታወቀም ወይ ቁርጥ ያለ ቁጥር አልተሰጠም። እስከ ትላንት አመሻሽ ድረስ 30 ሰዎች ያህል ህይወታቸው እንዳለፈ ሲነገር ነበረ። ነገር ግን ማታ ደግሞ ከ1 ሰዓት በኋላ ያለው መረጃ ሲወጣ ደግሞ ቢያንስ 40 ያህል ሰዎች ህይወታቸው እንዳለፈ ነው እየተነገረ የሚገኘው ማለት ነው። ሌላው እንግዲህ በዚህ ጊዜ ቅድስት ቤተክርስቲያን ላይ የሚነሱ ፈተናዎች እንደበዙ ይታወቃል። ነገር ግን በዛው ልክ ደግሞ የምእመናኑን ጥንካሬ እያየን ያለንበት ጊዜ ላይ ነው የምንገኘው። በርካታ ሰዎች እንግዲህ መብርሃን ከዛ ያ አስቀያሚው ነገር ከተፈጠረ በኋላ በርካታ ሰዎች የእመቤታችን የድንግል ማርያምን ስዕል በወርቅ እያሰሩ እንዲሁም ደግሞ ከፍ አድርገው በመሄድ አልባሳቶቻቸው ላይ በመጠቀም ሰዎች እሷን የሚያከብሩበት መጠንም እየጨመረ እንደሆነ ነው የሚታወቀው። በዚህም እንግዲህ ታዋቂ አርቲስቶቻችንም ተሳትፎ እያደረጉ ነው የሚገኙት። መቅደስ ጸጋይም እንዲህ ስትል ሀሳቧን አጋርታለች። እናቴ እመቤቴ፣ የጌታዬ የመድኃኒቴ የኢየሱስ ክርስቶስ እናት፣ ወላዲተ አምላክ አማላጄ፣ አምላካችን ምንኛ ቢወደን ነው አንቺን እናት አድርጎ የሰጠን። ምን አይን ነው ስለ ፍቅርሽ፣ ስለ አዛኝነትሽና ስለ ምልጃሽ ሲያስብ እንባን ማያልፈልቀው። ምንኛ የተመረጥሽ ምንኛ የነጻሽ ቢሆን ነው ከሴቶች ሁሉ መርጦ ካንቺ መወለድን የመረጠው። እሱ ጌታዬ የመረጠሽ የወደደሽ እናቴ ብሎ የጠራሽ እኔ ኃጢአተኛዋና ደካማዋ ፍጡር እናቴ ብዬ እንድጠራሽ በመስቀሉ ላይ ሆኖ አንቺን ሲሰጠኝ እንዴት ቢወደኝ ነው? እንዴትስ ቢመርጠኝ ነው? እናቴ እመቤቴ ቅድስት ድንግል ማርያም እኔ ደካማዋን ፍጡር ልጅሽ እስከ ሞት ወዶኝ ያንቺ ልጅ እንድሆን ስላደረገኝ ክብርና ምስጋና ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ ይሁን በማለት እንግዲህ ደስ የሚል አስተያየቷን ስሜቷን በዚህ መልኩ አጋርታናለች ማለት ነው። ሌላው እንግዲህ በወንዶ ገነት አካባቢ የተፈጠረ ነገር ነበረ። በየሀገር ሽማግሌዎች ሴቶች ሱሪ እንዳይለብሱ በማሳሰባቸው የተነሳ ወደ 16 የሚጠጉ ቡድኖች አንዲት ሴትን እንግዲህ በአደባባይ ላይ ጥቃት ለማድረስ ሲሞክሩ ታይቶ ነበረ። ግብረ ገብነት ሁላችንም ሊኖረን ይገባል። አለባበሳችን፣ አነጋገራችን፣ የህይወት ዘይቤያችን በአጠቃላይ ምግባር የተሞላበት ቢሆን መልካም ነው። ነገር ግን ሰዎች ደግሞ ምግባር እንዲይዙ ስናደርግ ምን እያደረግን ነው? በህገወጥ መልኩ እንደዚህ ሰዎች ላይ ጥቃት በማድረስ ነው ወይ የሚለው እሱ ትክክል አይመስለኝም። እንደኔ ልክም አይደለም። አይመስለኝም ብቻ ሳይሆን ልክም አይደለም። ሰዎችን በፍቅር ወደ ግብረ ገባዊ ወደ መልካም ባህሪ እንዲመጡ ማድረግ በፍቅር ነው እንጂ እንደዚህ ጥቃት በማድረስ ኃይልን በመጠቀም ሊሆን አይገባውም። እና ምናልባት ከዚህ ጋር ተያይዞ የሀገር ሽማግሌዎችንም እየተወቀሱ ነው የሚገኙት። እንደ አንድ አባት ደግሞ ሰዎችን መክሮ ገስጾ ወደ ልባቸው እንዲመለሱና ወደ ትክክለኛው መንገድ እንዲመጡ ማድረግ ነው እንጂ አደባባይ ላይ በኃይልና ጉልበትን ተጠቅሞ በተለይ ደግሞ በዚህ ሰዓት የሴቶች ጥቃት እየተበራከተ ባለበት በዚህ ሰዓት እንደዚህ አይነት ድርጊቶች ፈጽሞ የሚደገፉ አይደሉም። እና ከዚህ አንጻር የሀገር ሽማግሌዎችም እዚህ ነገር ላይ ትኩረት አድርገው ይህንን ጥቃት እያደረሱ ያሉ ቡድኖችን በመምከርና በመገሰጽ ከስራቸው እንዲቆጠቡ ማድረግ ያስፈልጋል። ለማንኛውም ልጅቷንና ሲፈጠር የነበረውን ነገር በምስል ቀንጨብ አድርገን እናሳያችሁና እንመለስ። እንግዲህ ወደ 40 ያህል ሰዎች ህይወታቸው አለፈ የተባለበት ቦታ ምንጃር ሸንኮራ የአረርቲ ማርያም ቤተክርስቲያን ነው። እንግዲህ በጣም ልብ የሚነካ ነገር ነው። የጎበኙ ባሉበት ሰዓት የእንጨቱ ርብራብ በመደርመሱ ምክንያት ነው እንግዲህ ይህ አደጋ የደረሰው። ከዚህ ጋር ተያይዞ እንግዲህ በርካታ ሰዎች ያው ክብረ በዓል ስለሆነ እንደሚገኙ ይታወቃል። ሌሎችም ያላለቁ ህንፃ ቤተክርስቲያናት በዚህ መልኩ የተለያዩ ጉብኝት እንደሚደረግባቸው ይታወቃልና በጣም ጥንቃቄ ልናደርግ ይገባል ማለት ነው። ለሞቱት እንግዲህ እግዚአብሔር ነፍሳቸውን በገነት ያኑርልን። ባለፈውም እንግዲህ የአንድ ቤተሰብ
ወደ 4 የሚጠጉ ሰዎች እናት፣ አባት፣ ልጅና እንዲሁ ደግሞ ወስዶ የሚያሳድጉት ልጅ በአንድ ላይ በመሆን ስለት አድርሰው ሲመለሱ ህይወታቸው ማለፉን ሰምተን ነበር። በጣም አዝነናል። በሱም እንግዲህ እንደዚህ አይነት አደጋዎች ሲፈጠሩ ልብ የሚነካ ነገር ነው አይደለ? ፈጣሪን ለማመስገን ሄዳችሁ ስትመለሱ እንደዚህ አይነት አደጋ ሲፈጠር እንደው ለምን እንላለን። ግን እግዚአብሔር ደግሞ የራሱ ዓላማ የራሱ አለው፣ ምክንያት አለው አይደለ? እሱን መገዳደር አንችልም። ነገር ግን ደግሞ እንዲህ ቅድመ ጥንቃቄ ልናደርግባቸው የምንችላቸው ነገሮች ላይ እንደው ተገቢ ጥንቃቄ ቢደረግ ለማለት እንወዳለን ማለት ነው። በሌላ በኩል እንግዲህ ባለፈው ደግሞ እዚህ ቦሌ አራብሳ አካባቢ የሚያሳዝን ነገር ተፈጥሯል። የእስልምና እምነት ተከታዮች ናቸው። ልጅ አላት፣ ትንሽ ልጅ አራስ ነች። እናቱ ተኝታ ነበረ። ጎረቤት ይሄዳል፣ በዓል ሲከበር እዛ ዶሮ ሲታረድ ያያልና እናቴ ዶሮ ግዢልኝ፣ ዶሮ አምሮኛል ብሎ ይጠይቃታል። እዛ ቤት አለ። ያው ታውቃላችሁ ልጆች ለወላጆቻቸውን እንዴት እንደሚያዩ አይደል? ለልጄ ብዬ ነው እንጂ እኔ እንኳን አልፈልግም ነበር የሚባል ነገር ሁሉ አለና በዚህ ምክንያት ልትገዛለት ትወጣለች። ነገር ግን ገዝታ ስትመለስ ልጇ ህይወቱ አልፎ ወንዝ ላይ ተገኝቷል ማለት ነው። በጣም ልብ የሚነካ ነገር ነው። ከቅርብ ጊዜያት ወዲህ ህፃናት ላይ የሚደርሱ ጥቃቶች በጣም እየተበራከቱ ነው። ለምን እንደሆነ እየገባን አይደለም። አንዳንድ ሰዎች ደግሞ ከዚህ ጋር ተያይዞ የተቋቋመ ቡድን አለ ህፃናትን ብቻ ለይቶ የሚያጠቃ የሚሉ ሰዎችም አሉ። ምናልባት ይህንን ነገር የህግ አካላት መልስ የሚሰጡበት ጉዳይ ነው ብለን እናስባለን። ነገር ግን ለዚህች እናት እግዚአብሔር መጽናናቱን ይስጣት። በጣም ልብ የሚሰብር ነገር ነው። አስቡት እንግዲህ ልጇ ያማረውን ዶሮ ገዝታለት መታ ፍቅሯን አስቡት እንግዲህ አይደለ? እንደ ልጅ እንኳን ተቆጥታ አይ በቃ እነሱ አምጥቷል ስለሆነ ነው ብላ እንኳን አልገሰጸችውም። በቃ የፈለገውን ነገር ልታደርግለት ወጣ ነውና ስትመለስ ይህንን ነገር መስማት ማወቅ ምን ያህል ልብ የሚሰብር ምን ያህል ልብ እንደሚያደማ እንግዲህ ሰው ሆኖ ማሰብ ብቻ በቂ ነውና እግዚአብሔር መጽናናቱን ይስጣት፣ እግዚአብሔር ያስባት ለማለት ነው። በመጨረሻም እንግዲህ ኡስታዝ አቡበከርን በበርካታ ሀገራዊ ጉዳዮች ላይ ሀሳቡን በመስጠት ይታወቃል። ከዚህ ቀደምም በነጋሽ ሚዲያ ላይ እንግዳ አድርጌ አቅርቤው ማህበረሰባችን እንደሚጣላባቸው ጉዳዮች ላይ ተወያይተን ነበረ። ሚዛናዊ ሰው ነው፣ ቁጥብና አንደበተ ርዕቱ ሰው ነው። በእስልምና እንዲሁ በክርስትና እምነት ተከታይ ዘንድም ጥሩ ተቀባይነት ያለው ኡስታዝ ነው አቡበከር። በዚህ ሰዓት ታሞ ሆስፒታል ገብቷል። ቀዶ ጥገና አድርጎ ወጥቶ ነበረ። ነገር ግን ሰዎች ሲጠይቁት ነበረ። እነዛም ሰዎች እንዳይጨነቁ በማለት አልሐምዱሊላህ ደህና ነኝ በቅርቡ ይሻለኛል እያለ ሲያስተናግድ ነበር። ነገር ግን እቤት ተመልሶ ከገባ በኋላ መልሶ ታሞ ሆስፒታል መግባቱ በዚህ ሰዓት ተሰምቷል ማለት ነው። እግዚአብሔር ምህረቱን ያወርድለት፣ እግዚአብሔር ጨርሶ ይማረው። እናንተም በጸሎታችሁ አስቡት ለማለት እንወዳለን። ዛሬ በመረጃ ሰዓታችን ያሰባሰብንላችሁ መረጃዎች እነዚህን ይመስሉ ነበረ። ቀጣይ በሌላ ሀሳብ በሌላ መረጃ የምንገናኝ ነው የሚሆነው። የግዕዙን ጉዳይ ግን ባለሙያ ይዘን እንደምንቀርብ ከወዲሁ ቃል እንገባላችኋለን። ሀሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልን፣ ምን እናስተካክል። እንዲሁ እንድንሰራላችሁ የምትፈልጉት ሀሳብ ካለ ጥያቄ ካላችሁ ደግሞ ኮሜንት ላይ አስፍሩልን። ትዕግስት አስቻለው ነበርኩኝ። ሰናይ ጊዜ ይሁንላችሁ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት